ደራሽ ላጣው ማህበረሰብ የእንድረስለት ጥሪ። እዚህ አካባቢ ሙስሊሞች አሉ ወይ የሚባልበት በዲኑ ምክንያት ተሸማቆ ለሚኖረው እንደ ሌሎቹ አካባቢ ብዙ ደራሽ ላጣው ከዲኑ ቀቶች ለተገለለው ለሰሜኑ አካባቢ ሙስሊም ማህበረሰብ ብዙ ህፃናቶች በሁለት ፈረቃ ቁርአን ይቀራሉ። ነገር ግን ቤቱ ባለመመረጉና በርም ማለት ነው የተሻለ በላሜራ የተሰራ ባለመኖሩ ምክንያት ህፃናቶች ለከፍተኛ ብርድ እየተዳረጉ ነገር ግን ቂራቱን አልহামዱሊላህንም ያስቀጠሉ ነው። ተዘኪር አብደላህ አብዱራህማን በእውቀት ላይ የተመሰረተ ትውልድን የማፍራት ኢልምን የመዘርጋት ሥራ ተማሪዎችን ወደ መሃል ከተማ በማምጣት እያስተማረ መልሶ በመላክ ተማሪዎችን በኢልም በማነጽ ከአላህ ሱብሓነሁ ወተዓላ ከማይበጠሰው ገመድ ከቁርአን ጋር የሰው ልጅ በማያያዝ እየሰራ ይገኛል። ከዚህ ከሄድኩ በኋላ የማደርገው ምንድነው? እዛ አካባቢ ያለውን የዲን ጨለማ ወደ ብርሃን መቀየር። ተመልሼ የራስ የህዝብ ማቋቋም የህዝብ ቦታ መፈቀዳል አላህ ካሳካል ኢንሻአላህ። ከእናንተ በላጩ ቁርአን ተምሮ ያስተማረ ነው ብለዋልና ሂጄ ለማስተማር ሞከራለሁ ባላህ ፍቃድ። ፈዘኪር የሰው ልጅ ግንባታ ላይ ብቻ ነው ፎከስ አድርጎ የሚሰራው። ያ ማለት ምን ማለት ነው? የሰው ልጅ ከአላህ ሱብሓነሁ ወተዓላ የማይበጠስ ገመድ ጋር ከቁርአን ጋር ማያያዝም ትልቁ ስራው ፍቃድ የወሰደበትም ይሄን ነው። ፈዘኪር አብደላህ በሁለት ዓመት ውስጥ መድረሳዎችን በመገንባት ለኡስታዞች ወርሃዊ ደሞዝ በመክፈል ተማሪዎችን በሂፍዝ በማስመረቅ ቁርአኖችን በማድረስ 5000 ማህበረሰቦችን ቀጥታ ተጠቃሚ ያደረገ ሲሆን በመቶ ሺዎች የሚቆጠሩትን ማህበረሰብ ደግሞ በተዘዋዋሪ ተጠቃሚ አድርጓል። ስለሆነም ይህ ተደራሽነታችን ባለበት እንዲሁም በስፋት ይቀጥል ዘንድ የሁሉም ማህበረሰብ እገዛ አስፈላጊ ሆኖ በመገኘቱ ከጥር 14 እስከ ጥር 16 በተለያዩ የሶሻል ሚዲያ አማራጮች የቀጥታ ስርጭት ገቢ ማሰባሰቢያ ይደረጋል። ስለሆነም በዚህ ፕሮግራም ላይ ተገኝታችሁ የድርሻችሁን እንድትወጡ ስንል በሰሜኑ የሀገራችን ሙስሊም ማህበረሰብ ስም እንጠይቃለን። ፈዘኪር አብደላህ አብዱራህማን የቁርአን ማህበር ወይከፍር አንኩም ሰይአቲኩም በወንጀሎቻችሁም ደግሞ ያብስላችኋል ወያግፊር ለኩም እናንተም ይምራችኋል። فأشارت إليه قالوا كيف نكلم من كان في المهد صبيا. محمد رسول الله